በምን ምክንያት ልትኮራብኝ ችላ ልትለኝ ትችላለች? ወይም ለኔ ምንም አይነት ፍላጎት እንዲኖራት የማደርጋቸው ነገሮችን በሙሉ ልትቀበለኝ የማትችልበት ምክንያት ምንድነው ብለህ ብትጠይቀኝ አንተው ለሷ የምታሳያት ይፈርቶች ናቸው። ወይም እንዴት ነው የኛ ይፈርት ወይም የኛ ለመወደድ እነዛን ሰዎች ወደ ቤታችን ለማስገባት የምናወጣው ኢነርጂ ትክክለኛ ሰው ላይ ሳይውል ሲቀር የሚመጣ ምንድነው ሪፍሌክሽን ነው። በቃ አንተ እኔም በዚህ መንገድ ትሪት አርጊኝ እያልካት ነው። ያንን እንዴት ማስተካከል ትችላለህ? ወይም ሴት ልጅ ምን ስታይ ነው አንድ ወንድ ልጅ ላይ በርግጥ የምታየው ነገር ብቻ አይደለም፣ ብዙ አይነት ነገሮች ሊኖሩ ይችላሉ። ዛሬ እኔ ፒክ ያረኩት የምታይብህን ነገሮች ነው። ምን ካሳያት ነው ልትኮራብህ ችላ ልትል ወይም ወደ አንተ መቅረብ የማትፈልገው? ቀርባህም ሊሆን ይችላል። ብዙ አሳልፋችሁ ፍቅርህን ስታይ አሁን መሸሽ ወይም መኩራት ማምጣት የምትጀምረው ምን ካየችብህ ነው የሚለውን እኔ እመልስልሃለሁ። እያሳየሃት ከሆነ ቀጥታ ማቆም መቻል አለበት። እያሳየሃት ከሆነ ካልገባት ይሄ ነው ለኔ ይሄ ነው የፍቅር ቋንቋዬ ብለህ አምነህ ተቀብለህ ያንን ለማቅረብ ስትሞክር ከዛ ቦታ መውሰድ ካልፈለገች ወይም ያ ቦታ ካልጣማት አንድ ወንድ ልጅ ምንድነው ማድረግ ያለበት የሚለውንም በዚህ ቪዲዮ መጨረሻ ላይ እንመልሳለን። ምክንያታችን ምንድነው የወደደን ወንድ ላይ ልንኮራ ችላ ልንለው የምንችልበት የሚለውን እኔታችሁ ነግራችኋለሁ። እናንተ መተግበር እንዳይረሳ። ከተከበርከው ለውጡን ታየዋለህ። ይሄማ ሊሆን አይችልም ልትል ትችላለህ። ምክንያቱም በወንድ ልጅ ፐርሰፕሽን እያየክ ነው። በእኛ ሴቶች እንደ ሴት ግን ዛሬ የምነግርህን ነገሮች ከኮራችብህ ችላ ካለች ኢቭን ፍቅርን ካወቀች በኋላ ከሸሸችን እንዳታሳያት፣ ለውጡን ታየዋለህ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ ሼር አጋቸዋለሁ። ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሐሳቦች እናነሳለን። ታዲያ ይህን ቻናል ሰብስክራይብ ካላደረጋችሁ ባካችሁ አርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ዩቲዩብ ለሌሎች እንዲያደርሱልን ሐሳብ አስተያየታችሁን ጽፋችሁ ላይክ ብታደርጉ እጅግ በጣም እኔን ደስ ይለኛል። አብራችሁን ቆዩ። አንደኛው ልትሄድ እንደምትችል ወይም ልትተዋት እንደማትችል አታሳያት። ያንን እኛ በራሳችን ጋዘር እናደርጋለን። አንተ ከምታደርጋቸው ነገሮች ከምትሰጠን በእያንዳንዱ እንቅስቃሴዎችህ ምን እናደርጋለን? ከይፈርቶቹ ውስጥ ጋዘር እናደርጋለን ወይም እናይብሃለን። ያኛን ምን ያደርገናል? ዲሳይድ እናደርጋለን። እሱማ ምንም ባደርገው የትም አይሄድም፣ የፈለገ ብኮራ፣ የፈለገውን ብናገር፣ የፈለገውን ባደርግ ይጠብቀኛል ወይም የትም አይሄድም ብላ እንድታምን እስኪያደርጋት ድረስ አንዳንዴ የምናሳያቸው ነገሮች ለወደድናቸው ሰዎች ምን ያደርጋል ማለት ነው? ስታክ እንዲያደርግ ያደርጋቸዋል። በስነ ስርዓት እንዳያስቡ ያደርገናል። ስፔሻሊ እኛም ኮንፈርት ላይ ነው የሚያስቀምጠው። አንድ ሴት ትንሽ ኢንተረስት ካላት ለወንድ ልጅ ችላ ማለትን በጣም ነው የሚከብዳል፣ መኩራትንም እንደዛው። ስለዚህ ስትደውል ከይፈርቶች ውስጥ አንዱ ያው መቼም የምንወደ መደወል፣ ቴክስት መላክ፣ ዴት እንውጣ ብለህ መጠየቅ፣ ስጦታ መስጠት፣ ዋሬቨር እሷ ትወደዋለች ብለህ የምታስበውን ወይም ያመንክባቸውን ነገሮች የምታደርጋቸው ነገሮች በሙሉ አላነሳም እያለች ደግመ የምትደውል ከሆነ ቴክስትን አልመልስ እያለች ደብል ቴክስት የምታደርግ ከሆነ እንገናኝ እስቲ ዛሬ አዋሪኝ እያለች ጊዜ እንድትሰጥ እየጠየካት ጊዜ እሺ ብላክ በ11ኛው ሰዓት ቀጠሮውን እየሰረዘች በድጋሚ ቀን እሺ ዛሬስ እያልክ የምትጠብቃት የምትሰቀም ምንም ተስፋ ያለ መቁረጥ እጄ እስክትገቢ ድረስ እኔማ አልፈታሽም አይነት አለ አይደለም እልህ የያዘው አንተ ፍቅሩ ልትሆን ትችላለህ። ወይም ግትር ያለስ ሐሳቧን እስክትቀይር ድረስ የሚጠብቃት አይነት ወንድ እንደሆንክ ከተረዳችና ካመነች በደንብ ነው የምትኮራው፣ በደንብ ነው ችላ የምትልህ፣ በደንብ ነው የምትርቃ። ስለዚህ ሰዎች አሁን ብዙ ሰው ለወደደው ሰው ስፔሻሊ ደግሞ እናንተ ከሆነ ጊዜ በኋላ ብዙ ጊዜ ነግሬያቸዋለሁ ኮንቨርት ሊያደርግ ይችላል ወደ እልህ ወይ ከማን ትበልጣለች ማስለሆነች ወደሚለው የኢጎ ትግል ውስጥ ምናምን ልትገባ ትችላለህ። ስለዚህ ሞከርክ አይደለ? ጠየቃት አይደል? አሳየሃት አይደለ? ፈለካት አይደለ? ደጋግመህ ማድረግ እጅግ በጣም ሴት ልጅን እንድትኮራ ችላ እንድትልክና እንድትርቅ የሚያደርጓት ነገሮች ነው። ኢፈርቶችህን ከአንዴ በላይ ታይሚንግህን ወይም ሊሚቴሽን ሳታበጅለን ደጋግመህ የምታደርገው ከሆነ ውጤቱ ይሄ ነው። ስለዚህ ከማን ያገኘችው ማለት ነው? ያንን ነገር ካንተ ነው። ይሄንን በፍጹም እንዳታደርግ። ደጋግሞ መጠየቅ፣ ደጋግሞ መሞከር፣ ተቀባይነት የሌላቸውን ስጦታዎች ሊሆኑ ይችላሉ፣ ተስፋዎችን ሊሆኑ ይችላሉ። አንተ ብቻህን የምታደርገው ከሆነ ከአሁን በኋላ አቁሞ እስቲ ክፍተቱ ስፔሱ ነው የምልህ ልዩነት ይፈጥራል። እሷ ልብ ውስጥ ስትጠፋባት ናፍቆት ክሬት ታደርጋለህ። ስትርቅ ኩራቷ ምንም ማለት እንዳልሆነ እንዲገባት ታደርጋለህ። እዛው ግን የምታንጃብብ ከሆነ
ስጋ እንዳያሞራ ተበልተሃል። አታሸንፋትም። ማሸነፍ ከፈለክ የሷን ልብ ምን ማድረግ አለብህ? ደጋግመህ የምታደርጋቸው ሪፈርቶችን አቁም። ሁለተኛው ማንም ሴት ልትኮራበት የማትችለውን ወንድ ማንነት ካልገነባ ሴት ልጅ አንተ ላይ ለመኩራት እጅግ በጣም ብዙ ምክንያቶች ወይም እድሎች ይኖሯታል። ማንም ሴት ልትኮራበት የማይችለው ወንድ የመጀመሪያው በማፍቀሩ ምክንያት ይፈርት የሚያወጣውን ወንድ ነግሬሃለሁ። ማንም ሊሆን ይችላል። በጣም እኔ ራሴ ኩሩ ነኝ፣ እኔ ራሴ ተወዳጅ ነኝ፣ ተፈቃሪ ነኝ ምናምን የሚል ወንድ ሊሆን ይችላል። አንድ ሴት ግን በሆነች ስቴፕ ከበለጠችው ከሱ በመኩራት ከሱ በመሸሽ ምናምን እመነኝ ተመሳሳይ ድርጊት ያደርጋል። ነገር ግን መጀመሪያ ምን መሆን አለብህ? ሜንታሊ ሳይኮሎጂካሊ እና ፊዚካሊ ነው የምልህ። በኮንፊደንስ ደረጃ ሊሆን ይችላል ስትሮንግ መሆን መቻል አለብህ። ያንን ጥንካሬ ካላየችብህ ለምሳሌ አልፈልግም ስትል ቅድም እንዳልኩ ሙቭ ኦን እንደምታረግ ኮንፊደንስ አሁን እሷ መዝጋት ኦር ከሷ መራቅ መሸሽ ምናምን ድራማ መስራት አይደለም። አልፈለገችህም አይደል? አስጠየቃት አይደል? አልተመቸሃትም አይደል? በግልጽ አሳየች አይደል? እንድትኮራ የሚያደርጋትን እድል የማይሰጣትን ወንድ ይሄ ወንድ መሆን መቻል አለበት። መወደድ ብቻ ሳይሆን አልወድም ሲሉን ራሱ የነዛን ሰዎች ሐሳብ ማክበር፣ እነሱም ማክበር ራሳችንን ምን ያህል እንደምናከብር ለራሳችን ምን ያህል ቦታ ፍቅርና የተለየ ክብር እንዳለን እናሳያቸዋለን። እንደዚህ አይነት ወንድን የትኛውም ሴት ነው ምልህ ልትኮራበት ችላ ልትለው አልፈልግም የፍቅር ጥያቄ አልቀበልም ልትለው ሌላ ወንድ ከወሰደው ልቧን ሊሆን ይችላል። ግን ስቲል ስለምንድን ነው እያወራን ያለ ነው? ስለ ኩራት ነው አይደለ? ልትኮራብህ አትችልም። ዝቅ ብላ ታከብርሃለች። ስታይክ በፍቅር ነው በስስት ነው አመለጠኝ አይነት ነገር ነው የምታይ። ስለዚህ ፍርስርስ ያለ እምቢ ስላለችው ውስጥ የሚገባ እንደማፈልገው ስታሳየው ከሷ ጋር እስክታምነው ወይም እስክትቀበለው ምንም እንዳልተሰማው እያደረገ የደጋገመ ቅድም እንዳልኩ ኢፈርቶቹን ሊያሳይ የሚሞክር የኔ ካለውሽ እያለ ግብግብ ውስጥ የሚገባ ወንድ ይኮራበታል። በቃ ያንን ምክንያት አትስጣት። ያንን ማንነት ቢውልድ ማድረግ መቻል፣ በራስ መተማመን። ሁሌም ያፈቀርነውን ሰዎች ማግኘት አለብን ማለት አይደለም። እንደሆነም ተገላግለህ እኮ ሊሆን ይችላል ወይ እንኳንም የኔን ባልሆነች ልትላት ትችላለህ እኮ ያን ያህል ላታውቃት ትችላለህ። ፍቅረኛ ስትሆን እኮ ምንሱ ገባው ልትል ትችላለህ፣ አሁን የምታሳድዳት ሴት። ስለዚህ አይንን ከፈት አድርግ። ቅድሚያ ራስን አምጣ። እኔ ማንም ሊኮራብኝ አይችልም። ሙሉ ነኝ እኔ በራሴ እተማመናለሁ። መውደድ አንድ ነገር ነው። ለመውደድ ዝቅ ማለት መሸነፍ፣ የፍቅር ጥያቄ መጠየቅ ሌላ ስቴፕ ነው። ግን ያንን ነገር በግድ በልመና በልምምጥ የተቀባይነት በሌለው ነገሮች ራስን ዝቅ እያረክ ኮንፊደንስን እያሳጣ ማኒፑሌት እንድታደርግ እየፈቀድክላ ልታገኘው አትችልም። ስለዚህ ማንም የማትኮራበት ማንነት ካለህ ሜንታሊቲ ካለህ ልትኮራብህ አትችልም። በዛ ልታስቆማት ትችላለህ። ሶስተኛው ልዩ እንደሆነች የተለየች እንደሆነች እንዲሰማት ካደረጋት ወይም ያንን ስሜት እንዲሰማት ከሌሎች እንድትለይ ያደረካት እንደሆነ ካየችብህ ትኮራብሃለች። የራሴ የምትላትን ዴት አብራክ የወጣች ሴት ጊዜዋን ልትሰጥ መንገድ ላይ ብትኮራብህ ባታናግር ቻት ላይ አክቲቭ ሆና የምታዋራ ፍቅሯን እየደበቀች ያለች ሴትና ሙሉ በሙሉ በመወደዷ ብቻ እየኮራች ያለች ሴት መሃል ትልቅ ልዩነት አለው። እቺ በባዶ ዝም ብላ እየኮራች ከሆነ አንተ የሰጠሃት ፓወር ወይም አንተ ለሷ ያለ ስሜት ብቻ እንደሆነ ማወቅ መቻል አለብህ። ቆንጆ ልትሆን ትችላለች፣ የትኛውም ስታተስ ላይ ልትኖር ትችላለች፣ በቃ እኔ ነኝ ያለች ሴት ልትሆን ትችላለች፣ ወይም በአንተ አይን ውስጥ የገነነች ሴት ልትሆን ትችላለች። ያ የፍቅር ስሜት ግን አንተ ጋር ባይኖር እኔ እህት፣ ጎረቤት ልጅ፣ የሰፈር ልጅ፣ ክላስሜት፣ ስራ ቦታ ዋሬቨር ምንላል አንድ አይነት ሌቭል ላይ ነው የምትሆነው። እሷን ያንተ የኔ የምትላትን ሴት ለየት ባለ አይን አይተህ ለየት ያለ ቦታ መስጠት፣ ለየት ያለ እንክብካቤ ማድረግ፣ መጠበቅ ዳስ የወንድነት በቃ በጣም የሚያምረው ልዩ የሚያደርገላችሁ ዝቅ ብላ ሴት ልጅ እንድትገዛላችሁ የሚያደርገው አንዱ ኳሊቲያችሁ ነው። ያንተ ያልሆነችን ልትሆን ፍቃድ ልትሰጥ ያልፈለገች እድል ልትሰጥ ያልፈለገችው በፋንታው መወጣጠር መኩራትን አንተ ላይ ሌላ አክሽኖችን ማሳየት የመረጠችን ሴት ግን እስቲል እሷ ትለያለች። ማውራት አንቺ እኮ ትለያለሽ፣ ለሷ መንገር ለአንቺ ይሄ ይገባሻል። ማትቀበልን ቅድም እንዳልኩ ራስን እስከመተው ማለት ራስን መተው ማለት እኮ መቼም ኤክስኪውዝ ነው። በቃ ወደ እሷ ለመሄድ ኤክስኪውዝ የሚፈልግ ሰው ማለት እኮ ነው። ራስን ያታለለ ሰው ራሱን ትቷለን። በቃ ራስን አታለህ በሆነ እልህ ይዞኝ ነው እያልክ ተመሳሳይ ነገር መታደርግ ከሆነ ተመሳሳይ ቃላት የምታጎስፍባት ከሆነ እየገላመጠች እንደማፈልግ እየነገረች ቴክስትን ሳታነሳ እያንዳንድ ኩራት እያሳየች እስቲ ልዩ ነሽ አንቺ የሚለውን ከሆነ ማች የምታደርገው ወይም ልታዛምድ የምትሞክረው አንተ የከሰርከው። ይሄንን ካየች መቼም ሊቀየር አይችልም። አስተሳሰቧ
ፍላጎቷም ስሜቷም አንተን የምታይበትም በቃ አንተ መዘባነኛ ስፍራዋ ነው። ሌላ ኬት ልታመጣ ትችላለች። ያንን ምን ማድረግ አለብህ የሚለው መጨረሻ ላይ ነው የምናወራው። ነገር ግን ሴት ልጅ ምን ካየች ነው የምትኮራው? እንደማፈልግህ እንኳን እያወቅ ወይም እንደምትኮራብህ ችላ ያለች እያሳየች ስቲል ያንተ ፍላጎት እሷን እንደ ልዩ ሴት ወይም ልዩ እንደሆነች በቃ ፍቅርህ በቃ እንደዚህ የሚያመጻድቃት ከሆነ ትኮራለች። አራተኛው ምን ካየችብህ መሰለ በጣም በቀላሉ የምትኮራብህ ከራስ እሷ የምታስቀድም ከሆነ ነው። በቃ ከዚህ በፊትም ተናግሬያለሁ። አንድ ሴት ልጅ በእርግጠኝነት የምታይብህ የምትነግራት ነገሮች እንዲሰማት የምታደርጋቸው ስሜቶች የስሜት መቀየርን ያሳያል። በቃ ምንም ጥያቄ የለውም። ነገር ግን ለራሴ ያልሰጠውን አቴንሽን ለሷ መስጠት ማለት እንደማፈልግህ እያወቅ ለራስህ ነው ትኩረት መስጠት ያለብህ። እቺ ሴት አትፈልገኝም፣ ስለዚህ ተመለስ፣ አንተ ወደ ራስ ወደ ቀልብ ተመለስ። እቺን ሴት ሊያሸንፍ የሚችለው ራሴ መውደዴ ማሸነፌ ሰክሰስፉል መሆኔ ነው ብለህ ማመን እንጂ የእሷን አቴንሽን ፍለጋ የምትከተላት ከሆነ ማን በልጧል ማለት ነው? እሷ በልጣለች ከአንተ። በድጋሚያውንም በቃ እረፍት የሌለው ደውል ቴክስት የምታረግ ተስፋ ማቆርጥ ከሆነ ወይም ተስፋ መቁረጥን ተውት እሺ፣ ትዕግስት ተስፋ ለመቁረጥ ምናምን ሊያስፈልግ ይችላል። ግን ከዛ ሰው በሚወረወርልህ እንትኖች ሪዛልቶች ወይም ከዛ ሰው የሚመጡልህን ነገሮች እያየክ ነው። ምንም እሷ የመረጠችው ኩራት ችላ ማለት ካንተ መራቅን ከሆነ ሌላ መንገድ ነው ያለው እንጂ አሁንም ለራስ ቅድሚያ መስጠት ሲገባ ለእሷ ራስ ላይ ኢንቨስት ማድረግ ሲገባ እሷ ላይ ራስ ላይ ትኩረት ማድረግ ሲገባ እሷ ላይ የምታደርግ ከሆነ ምንም ጥያቄ የለውም። በእሷ አይምሮ፣ በእሷ አይንና በእሷ ስሜት ከማንም በላይ ለእሷ ቅድሚያ እንደምትሰጥ አምናለች። ከራስ እሷ እንደምታስበልጥ ከራስ ቅድሚያ እንደምትሰጣት አምና ደምድማለች። እንድትኮራብ ነው የሚያደርጋት። ምክንያቱም እኛ የምንወደውን ይሄ የወንድነት ኩራት አለ አይደለ? ይጠብቀኛል እሱ እንደ ወንድ ነው የሚለው ነገር እንድታይ አያደርግም። ግርዶሽ ነው። አንተ እኮ ከዛ ዝቅ ላትል ትችላለህ። ስለወደድኳት ነው ምን ችግር አለው ብለህ ልታምን ትችላለህ። ነገር ግን ከሷ በተሻለ ራስ ላይ ኢንቨስት ብታደርግ፣ ከሷ በተሻለ ራስ ላይ ትኩረት የምታደርግ ከሆነ፣ ከሷ የተሻለ ለራስ ጊዜ የምትሰጥ ከሆነ፣ ለሷ ከመደወል ይልቅ የሚጠቅም ነገር ላይ ትኩረት ብታደርግ ምን ያደርጋታል ማለት ነው? ይስባታል፣ አትራክት ያደርጋታል፣ እንድትሸነፍ እንዳትኮራ ምናምን ያደርጋታል። ነገር ግን ከራስ እሷን ካስቀደምክ፣ ከአንተ እሷን ከመረጥክ፣ ለራስ ከሚገባህ በላይ ለሷ የምታደርግ ከሆነ ከኩራት ውጪ ምንም ልታተርፍ አትችልም። ይሄ ትልቁ ምክንያት ነው። ስለዚህ ምን ማድረግ አለብህ? ቢዚ መሆን፣ ሞር የተሻለ ሰው ሆነ መገኘት። በጣም በቀላሉ አሩጦ ነው የሚያመጣት። በቃ ሴት ልጅን እንዳልኳችሁ ሌላ ሰው ካልወሰዳት በስተቀር ወይም ምንም አይነት ወደ አንተ የሚያመጣትን ነገር ከሌለ በስተቀር አንተ ነሱ የምታደርገው በመሃላቸው ያለውን ነገር ርቀት የምታጠባው ሞክረው። አምስተኛው መፍትሄው የኮራችብህን ሴት እንዳትኮራ የሚያደርጋት ወይም ችላ ያለችን ሴት ችላ እንዳትል፣ ፍቅርን ካወቀች ከሰማች በኋላ የተቀየረችብህ እንደማትፈልግ የነገረችህን ሴት ምን ማድረግ ለማሸነፍ ወይም ምንም አይነት ፓወር አንተ ላይ እንዳይኖራት ማድረግ የምትችለው በመቀየር ነው። መቀየር ስል ከትንሽ አንስቶ እስከ ትልቅ ነው። መቀየር ካለብህ ስታይልህን መቀየር አለብህ። ስታይልህን ስል እስካሁን ያነሳሁትን መደወል ምናምን የምታብዛ አይነት ከሆንክ መቀየር መቻል አለብህ። ከዚህ በኋላ አላሳድዳትም በቃኝ ብለህ ማመን መቻል አለብህ። የውሸት አይደለም ባይዘዌ ጠንካር ብለህ ሙቮን ስታደርግ ነው ኢነርጂክ ወደ አንተ ሲመጣ ወይም ሲሰበሰብ ነው ፎከስድ ራስ ላይ ማድረግ ስትጀምር ነው ሊሰራ የሚችለው እንጂ ለሁለት ቀን ለሶስት ቀን ጠፍተህ ለሳምንት ጠፍተህ ለ15 ቀን ጠፍተህ ስታያት የምትደነግጥ ከሆነ ስቲል የሆነ ነገር እንደምትፈልግ የምታሳይ ከሆነ ምን ችግር የለም። ስታገኛት አይ እንዴት ነሽ ወድሃት እንደማታውቅ ከዚህ በፊት ፈልገሃት እንዳልነገርካት አይነት ወንድ። ምክንያቱም የተወጠረ ነገር በትንሽ ነገር ስትበሳው እንደሚለው ኩስ እንደዚህ ስትተነፍስ እያየሃት ትተነፍሳለች። ምክንያቱም አንተ የሰጠሃት ኢነርጂ ነው እንድታብጥ ወይም እንድትኮራም እንድትሸሽም እያደረጋት ያለ ልክ ሲያልፍ ስፔሻሊ። ስለዚህ ሃይ ብለህ ታልፋለህ። ስልክ መደወል ቴክስት መላክ ምናምን አቁመሃል። በቃ ኤግዚስት እንዳላደረገች መቁጠር ጀምራል። ወይም እንዳልወደድካት ፍቅሯ ሊኖር ይችላል፣ ስቲል ትፈልጋት ሊሆን ይችላል። ግን አንድ ስቴፕ ወደ አንተ እንድትመጣ ሊያደርጋት የሚችለው ያ ነው እንጂ ምን ማድረግህ አይደለም። ስቲል በአቋምህ ጸንተህ ስቲል ትግል ስለገጠምክ ስቲል እሷ ትብለጥ ፍቅር ያሸንፍ ብለህ ስለተገዛህ አይደለም። ነገር ግን ምን ካደረግክ ማለት ራስን ከመረጥክ ነው። ራስን ከመረጥክ፣ ራስን ካሸነፍክ፣ ስሜትን መቆጣጠር ከቻልክ የምትጠብቀውን የምትፈልገውን ሳይሆን ጭራሽ ያልጠበቀችውና ያልፈለገችውን ምን ያህል ራስን እንደምታከብር ስታደርግ ብቻ ነው እንደዚህ አይነት ሴቶችን
ማንም እንዳልሆኑ ኩራታቸው ባዶ እንደሆነ ችላ ብትልም ብትጠፋ ምንም የምታመጣው ነገር እንደሌለ ወደድካት፣ ጠየቃት፣ አልፈለገችም፣ ሄደሃል፣ አክብርሃታል፣ በተከበረችበት እዛው ትቆይ። ይኸውልህ ፕሮሰሱን ይቀይረዋል። በቃ አይምሯ ፕሮሰስ ውስጥ ይቀይረዋል። ልቧና አይምሯ ደግሞ የተያያዘ ነው። ስላንተ ደጋግማ ባሰበች ቁጥር ለምን እንዴት ሃው ምናምን ስትል ምን ያደርጋል ማለት አንተን ደጋግሞ ማሰብ ይጀምራል። እስቲ ትመጣለች። እንደው አፍረት ይዟት ካልቀረች በስተቀር መምጣቱ አይቀርም። ነገር ግን ምን ማድረግ የለብህን ማለት ነው፣ ትግል ውስጥ እንዳትገባ። በቃ ራስን ቀይር። ሙሉ በሙሉ ስታይልህን፣ የምትጠይቅበትን፣ የምታይባትን፣ የምታሳያትን፣ የምትነግራትን ምናምን ነገሮች በሙሉ ቅይርቅር አድርገው ከምታውቀው ውጭ አድርግባት። ለውጡን ታየዋለህ። ሐሳቤን ከወደዳችሁት ከተጠቀማችሁበት ለኔ በላይ ለሌሎች ተጠቅማል ካላችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሐሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።